ልጅን እንዴት መኖር እንደሚገባው ብታስተምረው በሕይወቱ ዘመን ሁሉ ከዚያ ፈቀቅ አይልም። መጽሐፈ ምሳሌ ምዕራፍ 22 ቁጥር 6። መጽሐፍ ልጆች የእግዚአብሔር ስጦታ ናቸው ይላል። እንዲህ ያለውን ልዩ ስጦታ ደግሞ ሊንከባከቡት፣ ሊጠብቁት ይገባል። ልጅ የሚያድገው በእንጀራ ብቻ አይደለም። ከስጋው እድገት እኩል አእምሮ ሊያድግ ይገባል። እንደ ልጆች አይነት ንጹሕ ልቦና ላይ ደግሞ መልካሙን ትምህርት ሊዘሩበት ይገባል። መልካሙ ትምህርት ደግሞ ወንጌል ነው። ለልጆቻችን በስጋ ሕይወታቸው የዓለሙን ትምህርት ይቀስሙ ዘንድ ትምህርት ቤት መርጠን የሚለብሱትን የሚበሉትን መርጠን እንደምንሰጠው ሁሉ አለፍ ሲልም መደበኛ ትምህርታቸው አላረካን ሲል አስጠኚ ቀጥረን የማጠናከሪያ ትምህርት እንዲማሩ አድርገን ነጋቸውን እናፍቃለን። ታዲያ ይህን ሁሉ ማድረጋችን የሚያስመሰግን እንጂ የሚያስነቅፈን አይደለም። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ መምህር ኃይለማርያም ዘውዱ እባላለሁ። እንግዲህ አሁን በዚህ በፈለገ አርሴማ ቅድስት አርሴማ በስብከተ ወንጌል አገለግላለሁ። አሁን በዚህ የክረምት ትምህርት ከ6ኛ ክፍል እስከ 8ኛ ክፍል ባሉ ልጆች የክርስቲያናዊ ስነ ምግባር ኮርሶችን ይዤ እያስተማርኩ ነው የምገኘው። እንግዲህ ይሄ የክረምት መንፈሳዊ ትምህርት በዋናነት ትምህርት ሃይማኖትን መሰረት ያደረገ 5 አዕማደ ምስጢር፣ 7ቱ ምስጢራት፣ የቤተክርስቲያን ታሪክ፣ ነገረ ማርያም፣ ነገረ ቅዱሳን እና ክርስቲያናዊ ስነ ምግባር፣ ከዛ ደግሞ በተወሰነ ክፍለ ጊዜ ግዕዝና የአብነት ትምህርት ጸሎተ ዘወትር፣ ውዳሴ ማርያም እንደዚህ እንዲማሩ ነው እያደረግን ያለ ነው። እንግዲህ አሁን ባለው ያው የመንግስት ትምህርት ቤት ቤተክርስቲያኗ ሰፋ ያለ ማስተማሪያ ቦታ ስለሌለ የአንድ የግለሰብ ትምህርት ቤት በትውስጥ ለ2 ወር ፈቅደውልን በሱ ግቢ ውስጥ ነው እያስተማርን የምንገኘው። አንድ 10 የሚደርሱ ክላሶች አሉን። በዚህ ሁኔታ ነው እየሄደ ያለው። እንግዲህ ዋና ዓላማው በኢትዮጵያ ቤተክርስቲያን የሰንበት ትምህርት ቤት ገና በእግሩ አልቆመም። ከመዝሙር እና ታቦትና ሰርግ ከማጀብ አልወጣም። አለም ቢባል እስከ ዛሬ አንዳንድ ጠንከር ያሉ ሰንበት ትምህርት ቤቶች ትንሽ የ2 ወር የ3 ወር ኩርስ ነው እንጂ ወጥ የሆነ ዓመቱን ሙሉ በእድሜያቸው በክላስ ደረጃቸው ማስተማር አልተለመደም እና ዋና የዚህ ዓላማው እሱን ማስለመድ ነው። እንግዲህ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤት ማደራጃ መምሪያ በአሁኑ ሰዓት ያው ከ1ኛ ክፍል እስከ 12ኛ ክፍል ስርዓተ ትምህርት ነድፎ መጽሐፉም ታትሞ ስራ ላይ ውሏል። እሱ ተግባራዊ እንዲሆን እሱን ማለማመድ ነው ትልቁ ነገር። ክረምት 2 ወር ስለሆነ በቂ አይደለም። ነገር ግን ክረምቱን የትምህርት ጣም ለምደው የከረሙ ልጆች ወላጅም የልጆቹን ለውጥ ካየ ከዛ በኋላ ዓመቱን ሙሉ ቅዳሜና እሁድ በስርዓተ ትምህርቱ መሰረት እንዲቀጥሉ ይደረጋል። ያን ለማድረግ ትልቁ ማነሳሻ አሁን ክረምት ላይ ረፍት ስለሆኑ ትምህርት ስለሌላቸው መደበኛ ትምህርት ስለሌላቸው አሁን ትምህርት እያስለመድን መክረም እና ከዚያው ከስርዓተ ትምህርቱ አውጥተን ነው የምናስተምራቸው። ሌላ አዲስ ነገር አይደለም። ዋናው መሰረት ግን እያንዳንዱ ሰንበት ትምህርት ቤት በአጥቢያው የሚገኙ ሁሉንም ልጆች ዓመቱን ሙሉ ቅዳሜና እሁድ በክፍል ደረጃቸው ከ1ኛ ክፍል እስከ 12ኛ ክፍል ከዛም ዝቅ ባለ ደግሞ በኬጂ ደረጃ ያሉትን የሚያስተምርበት ስርዓተ ትምህርት ስላለ እሱ የታለመለትን ይዞ እስኪቀጥል ድረስ እሱን ማነሳሳት ነው ትልቁ ይሄ ክረምት ትምህርት ዋና ዓላማው። ምናልባት ያ መሰረታዊ ነገሩን ይዞ ከቀጠለ ክረምቱ እንደዚህ አይነት ትምህርት አይነት ማስተማሪያ ሳይሆን ምናልባት ልጆችን ክርስቲያናዊ ስነ ምግባር ማለማመድ ልዩ መንፈሳዊ ነገሮች ላይ ማዋል ሊሆን ይችላል የምናደርገው። አሁን ግን ዋና ዓላማችን እሱ ነው። እንግዲህ ያው በባህር ዳር ሀገረ ስብከት ፈለገ ሰላም ቅድስት አርሴማ የፈለገ አእምሮ የመጻሕፍት ትርጓሜ ጉባኤ ቤት ነው ባለቤቱ ነው። የደቡብ ትምህርት ቤት ጠንከር እስከሚል ድረስ ትምህርት ቤቱን እያገዘ ባለቤቱ ነው የያዘው ፈለገ አእምሮ ጉባኤ ቤት ነው። በስጋ እንደደከምንላቸው በመንፈስ ደግሞ ልንደክምላቸው ይገባል። በሳይንስ ብቻ አይደለ በመንፈስ ቅዱስ የሚመሩ ዘንድ ይህችን ዓለም በአንድ ጎኗ ብቻ ሳይሆን በሁለት መልኩ ያዩዋት ዘንድ የአብነት ትምህርት ሊማሩ ይገባል። ለዚህ ደግሞ ቤተ ክርስቲያን እንዲህ ትላለች፣ ሕፃናትን ስጡኝና ዓለምን ሁሉ ክርስቲያን ላድርገው። ልጆቻችንን ለቤተ ክርስቲያን እንስጥ። ሰው ብቻ ሳይሆን ክርስቲያን ጭምርም አድርጋ ትልካቸዋለች። ሐኪም፣ መሐንዲስ፣ የጥበብ ሰው ብቻ ሳይሆን ካህናት፣ ዲያቆናት፣ አገልጋዮች፣ የመልካም ስብዕና ባለቤትም ጭምር ታደርጋቸዋለች። ጠቢቡ ሰለሞን እንዳለው ልጆቻችንን እንዴት መኖር እንዳለባቸው ታስተምራቸዋለች። የነገዋ ቤተ ክርስቲያን የምትቀጥለው ሳይንሱንም ሃይማኖቱንም በተረዱ በእነዚህ መንገዶች በተጓዙ ሰዎች አማካኝነት ነው።
እነዚህን ሰዎች ለመፍጠር ደግሞ ጊዜው ምቹ ነው። ጉባኤ ቤቱ አምናም ከቅድስት አርሴማ በስተምስራቅ በኩል በሚገኘው የመንግስት ሃይስኮል አስፈቅዶ እንደዚህ ሲያስተምር ነው የከረመው። ዘንድሮም ያው በተጠናከረ መንገድ ነው የቀጠለው። ሄዶ ግን ዋናው ግብ ሁሉም የደብሩ ልጆች ቅዳሜና እሁድ በአጥቢያቸው መማር እስኪጀምሩ ድረስ ነው ይሄ ክረምቱ የሚቀጥለው። ያ ከጀመረ በቃ አለቀ። በትክክል ሰንበት ትምህርት ቤት ተጀመረ የሚባለው ያን ጊዜ ነው። አሁን በኢትዮጵያ ሰንበት ትምህርት ቤት ተጀመረ ለማለት ያስቸግራል። ተጀመረ ሊባል የሚችለው ዓመቱን ሙሉ በክፍል ደረጃቸው አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ እስከ 12ኛ ክፍል ያለው በክፍል ደረጃው ወጥ የሆነውን ይሄንን የቤተክርስቲያን ያዘጋጀችውን ትምህርት ሃይማኖትና ክርስቲያናዊ ስነ ምግባር መማር ሲችል ያኔ ነው ስራ ተጀመረ የሚባለውና እንግዲህ ያ እስኪሆን ድረስ በዚህ ሁኔታ እየሰራ እንገኛለን። በእውነቱ በጣም ጥሩ ለውጥ ነው የሚታይበት ልጆች ላይ። አሁን የምስጢረ ሥላሴውን የነገ ሃይማኖቱን መግቢያ ልክ ጧት ላይ የብሔራዊ መዝሙር ወይም የክልል መዝሙር በሚዘመርበት ሰዓት የምስጢረ ሥላሴውን መግቢያ አንድ ልጅ ወጥቶ ተራ በተራ በቃላቸው ብለው ነው የሚገቡት። አባታችሁ ነኝ ብለው ጸሎት አድርሰው ነው የሚገቡት። በዚያ መንገድ ያው መምህራን ተመዳድበው ልክ እንደ መደበኛው ትምህርት አንዳንድ ሰዓት ክፍለ ጊዜ ተሰጥቶ በብላክቦርድ እየጻፉ ነው የሚያስተምሩት። በቃ ትምህርት የሚባለው ይሄ ነው። አሁን የኛ ማህበረሰብ ቅዳሜና እሁድ ጧት ላይ የሚሰበከውን የ30 ደቂቃ እና የ25 ደቂቃ ስብከት እንደ ትምህርት ይቆጥረዋል። እሱ ተግሳጽ፣ ምክር እንደው ምዕመናን ኃጢአት እንዳይሰሩ ለመገሰጽ ነው እንጂ ክርስቲያኖች ሃይማኖታቸውን በትክክል እንዲረዱና እንዲያውቁ ከተፈለገ ይሄ ነው አካሄዱ። እንደ መደበኛው ትምህርት ደብተር ይዘው እየጻፉ እየተፈተኑ የቤተክርስቲያኗን ዶግማ፣ ቀኖና፣ ታሪክ፣ ትውፊት፣ ስነ ምግባር እና ክርስቲያናዊ ሕይወት በሙሉ በዚህ መንገድ ነው መማር ያለባቸው። ስለዚህ አሁን እኛ እሱን ለማስጀመር ነው እየተጣጣርን ያለነው። በዋናነት ትልቁ ዓላማ ደግሞ ሌሎችም አጥቢያዎች፣ አድባራት፣ የሰንበት ትምህርት ቤቶች ይሄንን ወስደው በየአጥቢያው ተግባራዊ እንዲያደርጉት ነው። በአንድ ደብር ብቻ በአንድ ጉባኤ ቤት ተተግብሮ ምንም አያመጣም። ሁሉም ጉባኤ ቤቶች ይሄንን ግዴታቸው አድርገው ነው መቀጠል የሚኖርባቸው። የኛም ዓላማ እሱ እስኪሆን ድረስ በዚህ አጥቢያ የሚገኙትን ልጆች ወደ መደበኛው የሰንበት ትምህርት ቤት መስመር እስኪገቡ ድረስ መስራት፣ ለሌሎችም አጥቢያዎችና ጉባኤ ቤቶች ደግሞ አራያ መሆን። ረድኤተ እግዚአብሔርን አጋዥ አድርገን ምስጢረ ሥላሴን እንጀምራለን። ማን ፈጠረን? በማን እናምናለን? ሥላሴ ስንት ናቸው? አንድነታቸው በምን በምን ነው? በባህሪ፣ በሕልውና፣ በስልጣን፣ በአገዛዝ፣ በመለኮት ይህንን ዓለም በመፍጠር በመሳሰሉት ሁሉ አንድ አምላክ ናቸው። የአንድነት ስማቸው ማን ማን ይባላል? እግዚአብሔር፣ አምላክ፣ አዶናይ፣ ጸባኦት፣ ፈጣሪ ይባላሉ። የሶስትነት ስማቸውስ ማን ማን ይባላል? ሶስትነታቸው በምን ነው? አብ ማለት ምን ማለት ነው? የማን አባት? ወልድ ማለትስ ምን ማለት ነው? የማን ልጅ? መንፈስ ቅዱስ ማለትስ ምን ማለት ነው? ከማን የሰረጸ? ማንን መስሎ? በእኛ በሰዎች ልማድ አባት ሲበልጥ ሲቀድም፣ ልጅ ሲተካ ሲከተል ነው። በሥላሴ ግን እንዲህ አይደለም። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ስላልን መቅደም መቀዳደም፣ መብለጥ መበላለጥ የለባቸውም። አሐቲ ቅድምናሆሙ ለሥላሴ ወሮያን እሞንቶ በቅርብና አሐቲ ክዋኔሆሙ ለሥላሴ
ለስላሴ ሳልቦሙ ሰዓት ከመቅጽበት ዓይን እንዲል በአካል ሶስት ናቸው ስንል ምን ማለታችን ነው? ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም መልክ ፍጹም ገጽ አለው ማለታችን ነው። በግብር ሶስት ናቸው ስንል ምን ማለታችን ነው? የአብ ግብሩ መውረድ ማስረጽ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መስረጽ ነው ማለታችን ነው። አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስም አይሰርጽም። ወልድ ቢወለድ እንጂ እንደ አብ አይወልድም አያሰርጽም፣ እንደ መንፈስ ቅዱስም አይሰርጽም። መንፈስ ቅዱስ ቢሰርጽ እንጂ እንደ አብ አይወልድም አያሰርጽም፣ እንደ ወልድም አይወለድም ማለታችን ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን እመቤታችን ቅድስት ድንግል ማርያምን እናት አድርጎ የሰጠን ልዑል እግዚአብሔር በአንድነቱና በሶስትነቱ የተመሰገነ ይሁን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዜኒ ወዘንፈኒ ወለዓለመ ዓለም አሜን። እንደ ጥንቱ ከሀገር ሀገር ሳይሰደዱ ውሻ ሳይጮህባቸው ቁራሽ ሳያጡ ከእናት አባታቸው ቤት ሳይርቁ ሁሉንም የቤተ ክርስቲያን ትምህርቶች የሚማሩበት እድል ተፈጥሯል። ክርስትናን በቃል ብቻ ሳይሆን በተግባር ማወቅ የሚችሉ ለንስሐ፣ ለስጋው ደግሞ ለአባቶች፣ ለገዳማት፣ ለግዕዝ ቋንቋ ባዕድ ያልሆኑ ልጆችን ማፍራት የሚቻለው በዚህ መንገድ ነው። ቅዱስ ዳዊት በመዝሙር 45 ቁጥር 16 ላይ በአባቶችሽ ፈንታ ልጆችሽ ተተኩልሽ ይለናል። አባቶችን የሚተኩ ፈርሃ እግዚአብሔር ያላቸው ልጆች የሚፈሩት ጨክነን የልጆቻችን ሕይወት ላይ መስራት ስንችል ነው። ከወላጆች መካከል ልጁ ስለሚለብሰው፣ ስለሚበላው፣ ስለሚጠጣው የማይጨነቅ ማን ነው? እንኪያስ ይሄ ኃላፊ ጠፊ ጉዳይ ሆኖ ሳለ ይህን ያህል ካስጨነቀን የቅድስት ቤተ ክርስቲያን ጉዳይስ ከዚህ በላይ ምን ያህል ያስጨንቀን ይሆን? እንግዲያውስ ልጆትን ወደ ቤተ ክርስቲያን ይላኩ። ቄሳቸው ማን እንደሆነ እንዲያውቁ ያድርጉ። የዕጣኑን መዓዛ ያስቷቸው። ከክርስቶስ ሥጋና ደም ያቋድሷቸው። ዘላለማዊ እውቀት ይመግቧቸው። ቤተ ክርስቲያን የሕፃናትን ድምፅ ትናፍቃለች። ልጆት የት ነው? እኔ አስተራየ ገላው ነው የምባለው። የፈለገ አእምሮ ጉባኤ ቤት መምህር ነኝ። በዚህ በባህር ዳር ሀገረ ስብከት ፈለገ ሰላም ቅድስት አርሴማ ቤተ ክርስቲያን ትርጓሜ ጉባኤ ቤቱ ላይ እያገለገልኩ ነው የምገኘው። ጉባኤ ቤቱ መምህር ነኝ። ከዚህ በመቀጠል በዚህ በክረምት ቆይታችን ያው እንደሚታወቀው ዓለም አቀፍ የክረምት እረፍት ስላላቸው ተማሪዎች በዘመናዊ ትምህርታቸው ይህን የእረፍት ጊዜያቸውን ተጠቅሞ ቤተክርስቲያናችንን እንደ ሃይማኖትም እንደ ሰብእናም ልጆች ላይ መሰራት ያለባቸውን ስራዎች አስፈላጊነት ወስና በጠቅላይ ቤተ ክህነት በኩል ስርዓተ ትምህርት ተዘጋጅቶ እየተሰጠ መሆኑ ይታወቃል። ነገር ግን ደግሞ ያ ቅዳሜና እሁድ ብቻ ቀኑ አጭር ከመሆኑ የተነሳ ይህን ሁለቱን ወር ክረምት በተጨማሪ ቢሰጡ እጅግ ትርፋማ እንደሚሆኑ በማሰብ እንደ ሰበካ ጉባኤም ሰንበት ትምህርት ቤቱም በአካባቢ ያሉት ማህበረሰብ ምዕመናንም በጋራ በመሆን በዋናነት ኃላፊነቱን ጉባኤ ቤቱ ይዞ እያገለገልን ነው የምንገኘው። እንግዲህ እኔም በዚሁ አንድ ክፍለ ትምህርት ይዤ አስተምራለሁ። ከሆኑ ክፍላት ላይ አዕማደ ምስጢርን አስተምራለሁ። የሆኑ ክፍሎችን ስርዓተ ቤተክርስቲያን አስተምራለሁ። በመምህርነት ነው። ከዚህ ባለፈ ያው ክረምት ቆይታችንን ይህን ለማድረግ ግን ወደ 7 የሚደርሱ ኮሚቴዎችን አዋቅረናል።
ከሰባቱ 3ቱ በመደበኛነት በወር የዘጠነኛ ክፍያ እየተከፈላቸው ሌሎቹ ደግሞ በሰብሳቢ በጸሐፊነት ሆነው በስብሰባ እየተገናኙ ማናጅመንቱን ሲስተሙን የሚያስተካክሉና ሐሳቦችን የዕቃ አቅርቦት አስፈላጊ ነገሮች ሲኖሩ ሊተባበሩ ወደ 7 ኮሚቴዎች አሉት። ከ30 በላይ እስከ 40 ሊደርሱ የሚችሉ በክረምት ውስጥ የሚያገለግሉ እንግዲህ በአብነት በኮርስ በመስጠት በማስተባበር በጽዳት በጥበቃ ወደ 40 የሚደርሱ ሰዎችን በመደበኛነት ቀጥሮ ህፃናቱን በማናጅመንት በጠቅላላ በየክፍላቸው ኬጆቹ በኬጅ አንደኛ ክፍሎች በአንደኛ ክፍል አሁን አንደኛ ክፍል ብቻ ወደ 2-3 ክፍል ነው ያለን። ሁለተኛ ክፍሎችም እንዲሁ ሶስተኛ ክፍሎችንም እንዲሁ በየክፍል በየደረጃቸው አድርገን እስከ 12ኛ ክፍል ያሉ ተማሪዎችን ትምህርት ሃይማኖት፣ ክርስቲያናዊ ስነ ምግባር፣ የሀገር ታሪክ ከዚያም አልፎ ደግሞ እንግሊዘኛና ሂሳብን በተጨማሪነት ማጠናከሪያ እንዲወስዱ ገና አልጀመርነው። መምህራን ግን መድበን ጨርሰናል። ክፍለ ጊዜውን እያመቻቸን ነው። ጎን ለጎን አንድ ሳብጀክት ሆኖ አንድ ክፍለ ጊዜ ተሰጥቶት እንግሊዘኛ ቋንቋ ላንጉጅ ይማራሉ። ከዚያም በተጨማሪ ሂሳብ እንዲማሩ በማድረግ ከዚያም ክርስቲያናዊና ሃይማኖታዊ የሆኑ ነገሮችን ከነገረሰብ ሰው ምንድነው ከሚለው ትምህርት ጀምሮ እንዲያውቁ ማድረግ ነው አላማችን። እኔ ናውም ሽፈራው እባላለሁ። በዚህ በክረምት ትምህርት 6ኛ ክፍል የመማር ተማሪ ሲሆን ከምንማራቸው ትምህርቶች መካከል ላስተላልፈላችሁ የመጣሁት እኔ ዛሬ ክርስቲያናዊ ስነ ምግባር ነው። ክርስቲያናዊ ስነ ምግባር ደግሞ መንፈሳዊ ሰው ወይም ደግሞ ሰው ለመሆን ምን ነገሮች እንደሚያስፈልጉት ባጭሩ እንወያያለን ማለት ነው። እንግዲህ ሰው መንፈሳዊ ሰው የምንለው በእግዚአብሔር የእግዚአብሔርን 10ቱ ትእዛዛትና 6ቱ ቃለ ወንጌሎችን የሚፈጽም ማለትም ለምሳሌ አሁን አትስረቅ፣ እነዚህ በቃ ያሉትን ተግባራት ሁሉ በቃ እግዚአብሔር በወደደና በፈቀደ የሰጠውን እነዛን ተግባራት የሚፈጽም ማለት ነው። ለምሳሌ ከነዛ መካከል አንዱ መታዘዝ ነው። መታዘዝ ይስሐቅ አሁን ስለታዘዘ ነው ያ ሁሉ ጸጋ የተሰጠው አይደለ? ስለዚህ መንፈሳዊ ሰው የምንለው እንግዲህ አሁን እኛ በዚህ በክፍል ደረጃችን እንደምንማረው ከሆነ ሰው ማለት በእግዚአብሔር ዘንድ ፍጡር ማለት ነው። በቃ ሰው ማለት በእግዚአብሔር የተፈጠረ ባሪያና በአምሳሉ የተፈጠረ ፍጡር ማለት ነው። ያንን ደግሞ ስንወለድ ኃጢአት ሰርተን አይደለም እርኩስ ነን አይደለም የተወለድነው። ስለዚህ በቃኛ መጀመሪያ ስንወለድ እኮ ምንም እርክሰት የሌለብን በቃ ውሸትም ማንዋሽ ምናምን ነው። ከዛ በኋላ ነው ዓለማዊ ህይወት ስንቀናጅ ነው ግን እንደዛ ውሸት ምናምን እናመጣው። ስለዚህ እኛ እዚህ የተማርን ያለ ነው ደግሞ ጥሩ ትምህርት ስለሆነ እኛ እዚህ የምንመጣው ሰው ለመሆን ነው። ሰው ደግሞ ከሆነን ደግሞ እኛ አባቶቻችን አሁን ለምሳሌ እዚህ የሚገኙ እነ ይንታ ኃይለ ማርያም፣ እነ ይንታ ማደ ሚስጥር፣ እነ ይንታ አስተሬ፣ እነ ይንታ ጥበው፣ እነ ይንታ ጌትነት ሲማ እነሱ ግን ብዙ ስራ ነበራቸው። እኛን ግን ሰው ለማድረግ ብለው እዚህ መጣው እያስተማሩ ስለሆነ በጣም እናመሰግናለን። እና ማስተላለፍ የምፈልገው መጨረሻ ላይ ሰው ለመሆን በቤታችሁ የምትመለከቱ ካላችሁ ሰው ለመሆን እዚህ መጣችሁ መማር ይኖርባችኋል ብዬ ማለት ነው ያስተላልፋለሁ ማለት ነው። እዚህ እንግዲህ እንደኛ እንትን የሚገኘው ከዚህ ከአዲሱ ከሚሰራው አስፋልት በዚህ በጸሬ ትምህርት ቤት ማለት ነው። ጸሬ ትምህርት ቤት አብዛኞቻችን የምናውቀው ስለሆነ ጸሬ ትምህርት ቤት እንደሚገኝ። ስሜ ጽዮን መርሻ ይባላል። ክፍሌ 4ኛ ነው። አሁን የመጣሁት ከጸሬ አካዳሚ የክረምት ትምህርት ነው። አሁን የመጣሁት አሁን የማቀርብላችሁ 7ቱ ምስጢራተ ቤተክርስቲያን ነው። አንደኛ ምስጢረ ጥምቀት፣ ሁለተኛ ምስጢረ ሜሮን፣ ሶስተኛ ምስጢረ ቁርባን፣ አራተኛ ምስጢረ ንስሐ፣ አምስተኛ ምስጢረ ክህነት፣ ስድስተኛ ምስጢረ ተክሊል፣ ሰባተኛ ምስጢረ ቀንዲል። የሚደገሙትን አሁን እዘረዝርላችኋለሁ። የሚደገሙት ደግሞ ቁርባን፣ ንስሐና ቀንዲል ናቸው። ከቁርባን ከንስሐና ቀንዲል ያለፉት አይደገሙም። የማይደገሙትም ደግሞ ጥምቀት፣ ሜሮን፣ ክህነትና ተክሊል ናቸው። ይህ ነው እያስቀጠልን የምንገኘው። እንደሚታወቀው ሀገራችንም ቤተክርስቲያናችንም አሁን የደረሰችበት ሁኔታ ይታወቃል። አብዛኛው ማህበረሰብ የችግሩን ውጤት ነው እንጂ የችግሩን መነሻ ፈልጎ እየሰራ አይደለም። እውነት ለመናገር ሁሉም ማህበረሰብ ትውልድ ላይ ቢሰራ በእርግጠኝነት ይህንን አሁን ሀገር ላይ የምንመለከተውን
የተዛባ ሁኔታዎች ማስተካከል እንደምንችል እያየነው ነው ከልጆች ገጸ ባህሪ አሁን አምና ይዘናቸው ከከረምነው ዘንድሮም ከምናስተምራቸው እለት እለት ከምናያቸው ጠባያት በየክፍላቸው ከሚሰጡት አሳይመንት የባልንጀሮቻቸውን ይሄ እግር የማጠብ መርሃ ግብር አለ የወላጆቻቸውን ፖርሳ ማታ እንዲቀበሉ የወላጆቻቸውን እግር እንዲያጥቡ ቢያንስ እንደያቅማቸው ሴቶቹም ወንዶቹም አሳይመንት አሁን በክርስቲያናዊ ስነ ምግባር የገዛ ልብሳቸውን እንዲያጥቡ ሴቶች በእናቶቻቸው በኩል የሴትነት ሙያ እንዲማሩ ወንዶቹ ደግሞ ሊያገለግሉ በሚገባው መንገድ እንዲያገለግሉ ከማድረግ አንፃር ጊዜያዊም ዘላቂም የሆኑ ስራዎችን ልጆች ላይ ብንሰራ አዋጭ ነው የሚል ነው ሐሳብ ይዘን እየተንቀሳቀስን ያለ ነው። በዚህ ደብሩም በጣም በዋናነት ትኩረት ከሰጣቸው ብዙ ጉዳዮች አንዱ ይህን በመስራት ደረጃ ኮሚቴ አዋቅሮ በበላይነት ጉባኤ ቤቱ ፈለጋ ይምሮ ጉባኤ ቤት ትርጓሜ ቤቱ እንዲመራ በማለት ከሰጠን ጊዜ ጀምሮ ይኸው እየሄድን ነው የምንገኘው። አምናም ወደ 1000 የሚደርሱ ልጆችን ይዘን የከረምነው ዘንድሮም እንዲሁ ወደ 700 የሚደርሱ ልጆች አሉ። ላይ አጸደ ህፃናት ላይ ደግሞ በኬጅ ደረጃ ያሉ ልጆች አሉ በየክፍላቸው። እንግዲህ በዘመናዊ መምህራን ወደ 8 የሚሆኑ መምህራንን ቀጥረናል። በማይበረ ቅዱሳን የተደጋጋሚ የተተኪ መምህራን ኮርስ የወሰዱ ወንድሞች አሉ። በአብነቱ የቅኔ መምህራንን ልሳነ ግዕዝ የሚያስተምሩ እንዲሁ ወደ 7 የሚደርሱ መምህራን አሉን። ጉባኤ ቤቱ ላይ ያሉ ደግሞ የሐዲስ ኪዳንና የብሉይ ኪዳን ደቀ መዛሙርትን እንዲሁ በኮርስ መስጠት ደረጃ አሳትፈናል። በማናጅመንቱ እንዲሁ ትልልቅ ወንድሞችን በመደበኛነት ከጧት እስከ 9 ሰዓት ድረስ ተከታታይ ይዘው እንዲያገለግሉ በማድረግ ከአንደኛ ክፍል እስከ 12ኛ ክፍል ድረስ ትምህርቱን እየሰጠን ነው የምንገኘው። በየጊዜው ያሉትን ነው እውነት ለመናገር አሁን የመመዝገቢያ ጊዜ ካለቀ በኋላ የሚመጡ ማንቀበልም። ምክንያቱም የልጆች ማዋያም አይደለም ዓላማው ይሄ ሂሳብ ሽከፋም አይደለም ይሄ ቢዝነስ ስራም አይደለም። ለአራት ልጅ 900 ብር ነው የምናስከፍለው። ያ ማለት በጣም እንደው መምህራኑ ሲመጡ የባጃጅ ከፍለው ስለመጡ ጊዜያቸውን ቢያሰጡ እንኳን ደግሞ የኪሳቸውን ሂሳብ ማውጣት ስለሌለባቸው ለታክሲ ጫማቸው እንዲያስጠርቁ ከዚህም የጽዳት የጥበቃ ክፍሎችን ለመደጎም ያክል እንጂ ሂሳብ ተኮር ስላልሆነ ለአራት ልጅ 900 ብር ነው የምናስከፍለው። ለአንድ ልጅ 300 ሁለት ልጅ ካለው ይቀንሳል፣ 3 ልጅ ካለው ይቀንሳል፣ 4 ልጅ ካለው ይቀንሳል፣ 5ኛ ካለው በነፃ ይማራል እና የሌላቸውንም እንዲሁ በነፃ በማሳተፍ ደረጃ ትምህርት ቤቱን አምና ከመንግስት ሃይስኩል ተፈቅዶልን እዛ ነው የከረምነው። ዘንድሮ ትንሽ የኮሪደር ስራ ዙሪያውን ስለአለበት ለልጆች መሄድ አለመች ሲል ኮንትራት ባጃጅ ይዘው የሚመጡትም አለመቻቸው ሲል ከዚህ ያሉ በግል የሚያስተምሩ የግል ትምህርት ቤት ጸደይ ትምህርት ቤትን አስፈቅደን ከአንደኛ እስከ 12ኛ ክፍል ድረስ እያስተማርን ነው የምንገኘው። ስለዚህ እንደማንኛውም ማህበረሰብ በሁሉም ያላችሁ እውነት ለመናገር እንደኛ አጥያ ሰበካ ጉባኤው ሰንበት ትምህርት ቤቱ ጉባኤ ቤቱ የአካባቢው ምዕመናን ማህበረሰብ እኒህ አራቱ አንዱ ነው የሚያስኬዱት ነውና ሰንበት ትምህርት ቤቶችም እውነት ለመናገር ታቦት ሲወጣ ከማጀብ ሙሽራ ሲዳር ከማጀብ የዘለለ ሌላ ትኩረት እየተሰጣቸው ስለሆነ ሰንበት ትምህርት ቤቶች ትምህርት ቤት መሆናቸውን መገንዘብ መቻል አለባቸው። ሃይማኖት ማሳወቅ መቻል አለባቸው። ልጆች ላይ መስራት መቻል አለባቸው። እያወጡ ያሉት የሚታየው ያው ዘማሬ ነው። ከዚህ የዘለለ ያየን አይደለም። በሰንበት ትምህርት ቤቶችና ሰንበት ትምህርት ቤት ትኩረት አድርገው በየአጥቢያው ያሉ ጉባኤ ቤቶችን መምህራንን የአጥቢያ ሰበካ ጉባኤ እውነት ለመናገር ከህንፃ ከተለያዩ የልማት ስራዎች ወጥቶ የሰው ሀብት ልማት የሚለው ላይ ትኩረት ሰጥቶ ቢሰራ የሚል መልእክት አለኝ። የአካባቢ ማህበረሰብም ልጆች ላይ መስራት መቼስ ግንዱ አድጎ ከተጣመመ በኋላ ምንም ማድረግ አይቻልም። ቡቃያው ላይ ግን ያለው እንደፈለጉት አድርጎ መስራት ይቻላልና ልጆችን መስራት ሀገርን መስራት ነው። ልጆችን መስራት ቤተክርስቲያንን መታደግ ነው። ልጆችን መስራት የነገን ጸጸት ዛሬ መቀነስ ነው እና ስለዚህ ሁላችንም ልንሰራው ልንተገብረው የሚገባን ትልቅና ወሳኝ ሐሳብ ነው የሚል መልእክት አለኝ። እንግዲህ እግዚአብሔር ያስፈጽመና ልፋታችን ተመልክቶ ከነዚህ እንደ ሙሴ ያለ እንደነ ኢሳይያስ እንደነ ኤርሚያስ ያሉ እንደ አባቶቻችን በገዳምም በዓለምም ያለውን ችግር ሊፈቱልን የሚችሉ ህፃናትን እንጠብቃለን። ገበሬ ይዘራል፣ እግዚአብሔር ያበቅላል። እኛ እንሰራለን፣ እግዚአብሔር ደግሞ በልጆች አይምሮ ያሳድራል የሚል ነው ያለን። ነገን ለመኖር ዛሬ መስራት ይገባል የሚል መልእክት ነው ያለኝ። እግዚአብሔር ይስጥልኝ። አብነት ክርስቶስ ለሐዋርያት ሐዋርያት ለሐዋርያነ አበው ያስተላለፉት ከንጹህ ምንጭ የተቀዳው የእውቀት ውሃ የሚፈስበት መንገድ ነው። አብነት ከዘመነ አብርሃ ወአጽብሃ ዘመን ጀምሮ ክርስትና በሀገር ደረጃ በአዋጅ ከተሰበከበት ዘመን ጀምሮ የአብነት ትምህርት ነበር። እንደ ሀገር የፊደላትን መልክ ያስቀጠለ፣ በቃላት መራቀቅን፣ በጥበብ ሰረገላ መጓዝን፣ በመጽሐፍት ባህር መዋኘትን፣ በውብ ዜማ መመሰጥን ያስተማረ ትልቅ መካነ አእምሮ ነው አብነት። አብነት አባትነት፣ መሪነት፣ ትህትና የሚሰበክበት አውድ ነው።
አንድ መምህር ወፈ ሰማይ ተማሪዎች የሚጮሁትን ጩኸት ሰምቶ አጥርቶ አበጥሮ ሳያዛንፍ ስንኮፉን ነቅሎ ወደ ቀጣዩ ክፍል የሚያሳልፍበት ክህሎትን ያስጨብጣል። የያዘውን ዕውቀት ለደቀ መዝሙሩ ያወርሰዋል። ደቀ መዝሙሩ ሳይጠራጠር ለቀጣዩ ደቀ መዝሙር ያገኘውን ያስረክባል። በአስኳላ ትምህርት የለመዱት ማዳመጥ፣ መናገር፣ ማንበብና መጻፍ ከበቂ በላይ የሚተገበሩበት ትምህርት ቤት ነው። ግብረ ገብነት፣ ፈሪሃ እግዚአብሔር፣ የጸሎት ሕይወት፣ የመሸምደድ ሕይወት፣ የሸመደዱትን አጽንቶ የመያዝ፣ የያዙትን ዘር ትርጓሜውን የማወቅ፣ የአንድ ዜማን ጩኸት ምልክት ሳያዛንፉ በወጥነት የሚያዝበት ቤት አብነት ይባላል። እንደ ሀገር ከጨለማ ወደ ብርሃን የተጓዝንበት ብራና መፋቅ፣ ፊደል መቅረጽ፣ ስዕላትን መሳል፣ መድኃኒት መቀመምን ያስተማረን ከእኛነታችን ታሪክ ጎን ለጎን የሚጠቀስ ማህደራችን ነው። በሳይንስና በምርምሩም ዘመን አብነት የዘመኑ አጋር እንጂ ወደ ኋላ የሚጎትት የኋላ ቀሮች ትምህርት አይደለም። ከሂሳብ ቀመር ጋር በመርሃ እውራን ይቀመራል። በስነ ፈለግ ዕውቀቱ አስትሮኖሚን መንገድ ይመራዋል። በእጽዋት ሳይንሱም መድኃኒት ቀማሚዎችን ያስንቃል። በስነ ጽሑፍ ተነቦ የማያልቅ የተባ ብዕር ባለቤት ነው። በዘመናዊ ዓለም በዩኒቨርሲቲ የሚሰጠውን የሥነ መለኮት ትምህርት እንኳ ቢሆን አንድም ይልብሃል እንዲህ ሲል ያውካል እያለ አጋር ይሆነዋል። በዚች ስጋዊ ሐሳብ እንደ ሸቀጥ በሚሸመትባት ዓለም ውስጥ ለአንድ በሰው ሰራሽ አስተውሎት ውስጥ ለሚዋኝ ብላቴና አብነት ተማር ማለት ቂልነት ሊመስል ይችላል። ነገር ግን ከልቡ ላስተዋለው ሰው ይኸው ዘመነኛው ብላቴና አብነት ቢማር አንደኛ የእግዚአብሔርን መኖር ይረዳበታል። ይኸውም የማንነት ከየት መጣው የሚል ጥያቄውን ይመልስለታል። ምክንያቱም አብነት ሀ በሊልህና ሀ ማለት ግን ምን ማለት ነው ስትለው ሀ ብሂል ሀልወቱ ለእግዚአብሔር ይልሃል። ይኸውም ከሁሉ በፊት እግዚአብሔር ነበረ አለ እያለ ሲያስረዳህ ነው። ሁለተኛ የመሸምደድና የማስታወስ ክህሎቱ ይጨምራል። አንድ ውዳሴ ማርያም የሚማር አብነት ተማሪ ሙሉ ዘሩን በቃል ይሸመድዳል። እየፈተነ ያልፈዋል። ተነሽ ወዳቂውን ለይቶ ይይዛል። ያንን የሸመደደውን በቃሉ ይጸልየዋል። በመጀመሪያ በግሉ ከዚያ በህብረት ጸሎት ይደጋግመዋል። በሕይወቱ ሁሉ እንዳይረሳው አድርጎ ይይዘዋል። ይኸውም ለስጋዊ ትምህርቱ ይጠቅመዋል። የመሸምደድና የማስታወስ ክህሎቱን ያዳብርበታል። ሶስተኛ ከሌሎች ተማሪዎች ጋር ያለውን ህብረት ያጠነክርለታል። አንድ አብነት ተማሪ ትምህርት ሲማር ከብፁዕ ደቀ መዛሙርት ጋር ይማራል። በትምህርት ከእርሱ የሚያንሱ፣ በትምህርት ከእርሱ እኩል የሆኑና የሚበልጡት የትምህርት ጓደኞቹ አሉ። ከእርሱ ጋር አብሮ የመኖርን ክህሎትን ያዳብራል። ይህ ሰው በአስኳላ ትምህርቱ ከሌሎች ጋር የመወያየት፣ የቡድን ስራ አብሮ የመስራት ክህሎትን እንዲያዳብር ይረዳዋል። አራተኛ መሪነትን ይማራል። አንድ ተማሪ አብነት ሲማር ተማሪ ብቻ አይደለም፣ ከሱ በታች ላሉ ተማሪዎች መምህርና መሪያቸው ነው። ከዋናው መምህር ቀጥሎ የሚጠየቀው ከእርሱ በትንሽ ከፍ የሚለው ተማሪ ነው። በማህበር ቀለም ጊዜ ከፍ ያለው ተማሪ የመጠየቅን፣ የመምህርነትን፣ በጥቅሉ የአብነትን፣ የአባትነትን ክህሎት ይለማመዳል። ይህን መስመር የሚያውቅ ሰው በትምህርት ቤቱ የተማሪዎች ተወካይ ቢሆን፣ ድርጅት ውስጥ ቡድን መሪ ቢሆን፣ ትልልቅ ስብሰባዎችን ቢመራ አይከብደውም። ምክንያቱም አብነቱ መሪ አድርጎ አውጥቶታል። አምስተኛ የስብዕና ቀረጻ፣ ማንነቱን ከሚያዛባ ዓለም ወጥቶ አብነት የሚማር ብላቴና ሰው መሆንን፣ ታላቅም ማክበርን፣ ትህትናን፣ ሲያጠፉ ለጥፋት ኃላፊነት መውሰድን፣ ከሁሉም በላይ ስነ ምግባርን ይማራል። ለአብነት ይህን አነሳን።